ልጆች ተኝተው ዱንያ ላይ ገፍለው ዱንያ ላይ ሲሞቱ ነው የሚቀሰቀሱት። ጀረስል ኢንዛር የለም፣ ማስጠንቀቂያ ደውል የለም፣ ቀጥታ ሞት ነው። አንዳንድ ሰለፎች እንዳሉት በኑ አደም ተኝተዋል፣ ልክ ሲሞቱ ይቀሰቀሳል። ሁሉን ياخذهم ما غبر وما بقي. اقترب للناس حسابهم وهم في غفلة وهم لا يؤمنون في غفلة معرضون. اعراض አርገው غفلة ላይ ሆነው ቂያመት ቆምባቸዋል። ዱንያ ላይ አኺራ ላይ ተጠጡ ቢበዛው ዱንያ ላይ የተዘናጋው ነው። ሞት የሚከብደው ሰው ከሞት የተዘናጋው ሰው፣ ሞት የሚቀለው ሰው ሞትን ሁሉ ያስታውሰው ሰው። ለዛን አስታውስ እንዲቀልህ ፍራ ነገ አማን ለመሆን። ዛሬ ከተዘናጋ ነገ هذا يكفى. الله سبحانه وتعالى نفسه يوسداتال ستتين ستموت الله نفسه يوسدال والتي لم تموت في منامها فيمسك التي قضى عليها الموت ويرسل الأخرى. ستتين نفسنا الله يوسداتال موت يتضافبات بزاو تقرالك. موت كان أجل كان لا تملسالك روحه وداكال بان ملس. ስንት ወንጀል አለብን፣ ስንት ተውበት እናደርጋለን ብለን ያሰብነው፣ ስንት እናስተካክላለን ብለን ስንት እንወጣለን። ዛሬ አላህን ብትገናኝ ትወዳለህ? ዛሬ ብንሞት እንወዳለን? ዛሬ ከራሳችን አንወድም ግን እንኖራለን ብለን ስለምናስብ ነው። እናስተካክላለን፣ ተውበት እናደርጋለን፣ ኸይር ስራ እናበዛለን። ላ በቻልከው ልክ ተማሟት። ዛሬ እድሉ وارتحل في طلب العلم فما نال نور العلم إلا من رحل. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله وخير الهدى هدى نبينا محمد صلى الله عليه وعلى آله وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. إخواني في الله، فنحمد الله عز وجل الذي من علينا فهدانا وأطعمنا وسقانا وكل بلاء حسن أبلانا وما بكم من نعمة فمن الله. فنحمد الله عز وجل ظاهرا وباطنا ليلا ونهارا سرا وجهارا
على نعمه الكثيرة وآلائه الجليلة المتتالية، ومن أعظمها نعمة الإسلام ونعمة السنة ونعمة الأخوة الدينية التي قال الله عز وجل فيها: فأصبحتم بنعمته إخوانا. وقال الله عز وجل: وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم إنه عزيز حكيم. فمجمر يا الله أننا مسقنوا لن يا الله نعمة واشتقوا من زلكوا من قدبوا لن مثلا الله سبحانه وتعالى እኛ ላይ ከዋላቸው ኒዕማዎች ውለታዎች ትልቁ የሆነው የዲን ኒዕማ ነው። ይሄን ዲን አላህ ሰጠን። ይሄን እስልምና፣ ይሄን ተውሂድ፣ ይሄን ሱና የነብዩ ሰለላሁ ዐለይሂ ወሰለም ኡማ ሱናቸውን ምንከተል የእሳቸውን ፈለግ ምንከተል ሰዎች ጨለማዎች ላይ ሲዋዥቁ ሽርክ ጥፋት ላይ ሲሆኑ ለፍጡር ሲያጎበድዱ ሲሰግዱ ሲማጸኑ አላህ ከነዛ መርጦ ለአላህ Subhanahu Wa Ta'ala ብቻ ምን ሰግድ ባሮቹ ለሱ ብቻ እሱን ምን ፈራ እሱን ምን ከጅል እሱ ላይ ምን መካ አርጎ ለዲኑ ሲመርጠን የአላህ ዲን የአላህ ውለታ እኛ ላይ በዚህ ዲን ያዋለው ትልቅ መሆኑን አውቀን አላህን ማመስገን መቻል አለብን። አላህን ከማመስገን ኒዕማውን መጠበቅ ነው። ይሄን ዲን መጠበቅ ነው፣ መማር ነው፣ መስራት ነው። ምክንያቱም አመስጋኝ አይባልም አንድ ሰው በምላሱ ብቻ አልহামዱሊላህ ስላልን በቂ አይደለም። ይሄ ጥሩ ነው፣ ግን በተግባራችንም የዚህን ዲን ትልቅነት አውቀን በዛ መቆም አለብን። ያዕመሉ አለ ዳውድ ሹክራ ወቀሊሉ ሚን ዒባዲሂ الشኩር። ሹክር ስሩ፣ በተግባራችሁ አላህን የምታመሰግኑ ሁኑ፣ በምላሳችሁ አመስግኑ፣ በአካል ይሄን ዲን ጠብቃችሁ አላህን አመስጋኝ ሁኑ ነው። በመቀጠልም ወንድሞቻችን እዚህ ቦታ ላይ የተገኙት ለየት ባለ መልኩ ወንድማችን ኡስታዝ ሼክ አቡ ያህያ ሐፊظሁላህ አላህ ያለ ቀጠሮ ከብዙ መራራቅ በኋላ ከወራቶች በኋላ ሲያገናኘን በዚህ መዛየር በዚህ አጋጣሚ ይሄ ከአላህ ኒዕማዎች አንዱ ኒዕማ ነው። ምክንያቱም ወንድሙን ሲያገኝ ይደሰታል፣ ይመካከራል፣ እኹዋ ይጠናከራል። ወሀከዛ የበለጠ ደግሞ አላህ ብዙ ኸይር ያደርግበታል። ወሀከዛ ወንድማችን አብዱረዛቅ አቡ ኢክሪማ ሐፊظሁላህ ኡስታዝ አቡ ኢክሪማ ጀዛሁላህ ኸይር እዚህ ቦታ ላይ አላህ ያገናኘን በኸይር እንካፈል እንመካከር ሁላችንም። ይሄ ሁላ የዚህ ዲን ኒዕማ እኮ ነው። በዚህ ዲን ነው ወንድማማቾች የሆነው፣ በዚህ ዲን ነው የተዋወቅነው፣ በዚህ ዲን ነው የተዋደድነው። አላህ ውዴታችንን ለሱ እውነተኛ እንዲያደርግልን እየጠየቀን ትልቅ ኒዕማ መሆኑን ግን ማስታወስ አለብን። حديث أبي هريرة في مسلم قال النبي صلى الله عليه وسلم يقول الله تعالى يوم القيامة أين المتحابون بجلالي اليوم أظلهم في ظل يوم لا ظل إلا ظلي في قيامة كان ፀሐይ ከሰው ልጆች እንቅላፍ ቅርብ ሆና በጣም በርትቶባቸው ከፊሉ ላቡ ልጓም ይሆነዋል፣ ከፊሉ እስከ ጉልበት ይዟል። ላብ ማለት ጭንቀት ገም ነሰላሁ ሰላም ከአንድ ሺህ 50 ሺህ ዓመት ይቆማል። يوم يقوم الناس رب العالمين ያኔ አላህ Subhanahu Wa Ta'ala ምን ብሎ ይጣራል? ከዚህ ስቃይ የሚያወጣቸዋል፣ የሚጠበቀዋል። እነዛ በስጋ የተሳሰሩ ወንድማማቾች ሳይሆን በመልክ በከለር የተገናኙ በዘር በብሔር የተዋደዱ ሳይሆን أين المتحابون بجلالي በኔ ብለው የተዋደዱት የታል? በኔ ብለው የተቀማመጡት፣ ለኔ ብለው የተዘያየሩት፣
በዚህ ዲን በነብዩ መንገድ وأن هذا صراطي مستقيما فاتبعوه እነዛን አላህ ከሰው ልጆች ለያቸውና አርሽ ጥላ ስር ያደርጋቸዋል አላህ ከነሱ ያደርጋል ለአላህ ብለው ከሚዋደዱት ኢማም ሸውካኒ ረሂመሁላህ ስለዚህ ሐዲስ ሲናገር ይህ አጅር በጣም በዛብኛል በጣም ትልቅ ነገር ነው ትንሽ በሆነ መዋደድ በቀላል ሰዎች ይዋደዳሉ إنه لا أجر انديت نبيه ففكرت في هذا الحديث قال فإذا المحبة في الله أغلى من الكبريت الأحمر غالب مودة الناس ليست في الله أبزانيا وصو ديتها وسايانا لا الله هذا لهم صوت يواتد لا الله هذا لهم لون نقروا سوي مجوال بتكلم جنانيال فبون نقري جنانيال لزانو وديت يودوا لكنه ግን ስለገጠመው ይሆናል አንዳንዴ ስለማይخالفው ይሆናል አንዳንዴ ሽሽ ስለሚለው ሊሆን ይችላል ብዙ ሰዎች ነው ለዛ ነው ሶስት አይነት ነው የተባለው الأخوة ثلاث أنواع أخوة صداقة منفعة وصداقة مودة وصداقة في الله የጥቅም ጓደኛሞች አሉ በጥቅም እስካለ ድረስ ወዳጆች ናቸው ጥቅማቸው ሲቋረጥ ይለያያል صداقة مودة هي ደግሞ ዝም ብሎ ይገጥመኛል ሰዎች ጂኒ ከጂኒው ጋር ይገጥማል የሚባለው አባባል ማለት ስለሚገጥመው ብቻም ይወዳል ሶስተኛው ነው ሰዎች ዘንድ ማይገኘው الأخوة في الله አላህ ብሎ መዋደድ ጥሩ ስለሆነ አላህ የሚፈራ ሰው ስለሆነ ተወደዋለህ አላህ በሰጠው ተቅዋና ኢማን ዒልም አመል ልክ ተወደዋለህ በዛው ልክ ትጠላዋለህ የጎደለው ማለት ነው ስለዚህ የዚህ ዲን ትልቅነት ይሄን መገናኘት የፈጠረው ይሄን አንድነት ያመጣው وهكذا ዚህ ቦታ ላይ ያሉ ቤተሰቦች ዳዕዋ ለመስማት ከዚህ ኸይር ለመጠቀም የተካፈሉ ደርስ የሚሰሙ ነሲሃ አላህ በረካ ያርግላቸው አባቶች ወንድሞች ቤተሰቦች በአጠቃላይ ወንድማችን አቡ ወቃሽ ጀዛላሁ ኸይር ሚጣጣረው ይሄን ዳዕዋ ለማስፋፋት ቤተሰቦችን ለመጥቀም ልጆች ቤተሰቦች እንዲለወጡ ቁርአን ሐዲስ እንዲሰሙ አላህ ኸይር ጀዛ ይክፈል አላህ ይድካሙን ይክፈለው አላህ Subhanahu Wa Ta'ala በረካ ያርግለት በገንዘቡም በልጆቹም በቤተሰቡም ድካሙን በአጠቃላይ ቂያማ ቀን ሚዛኑን ይደፋ ኸይር አላህ ያርግለት ይሄ ነው መሆን ያለበት ሁላችንም በበኩላችን ብንጣጣር ይሄን ለዚህ ዲን ምን ሰራው ነብዩ ሰለላሁ ዐለይሂ ወሰለም የተፈነከቱበት ነብዩ ሰለላሁ ዐለይሂ ወሰለም የደሙበት ነብዩ ሰለላሁ ዐለይሂ ወሰለም ሰውነት ላይ ዱላ ያረፈበት እዚህ ዲን እኮ የሁድ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጭንቅላታቸው ላይ የነበረው መከላከያ ተሰብሮ አንዳንድ ሰሃቦች መጥተው በጥርሳቸው ታግለው ነቅለው ያወጡ ጥርሳቸው እስኪረግፍ ድረስ ለዚህ ዲን እኮ ነው ይሰደም የከፈሉት كأن ينظر إلى نبي من الأنبياء ضربه قومه فأدموه وهو يمسح الدم عن وجهه فيقول اللهم اغفر لقومي فإنهم لا يعلمون عند نبي ያለው አሉ ስለ ራሳቸው ነው ኢንሻአላህ ህዝቦቹ መተውት ፈንክተውት አድምተውት ከፊቱ ደም የጠረገ ጌታዬ ሆይ ህዝቦቼን ማራቸው ዘንላቸው ስለማያውቁ ነብዩን የሚዋጉት ስለማያውቁ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ነጃውጡ እኮ ነው የሚሏቸው ኩሉ ላ ኢላሃ ኢላላህ ተፍሊሁን ወደ ጀነት ነው የሚጣሯቸው ያ ዲን እኛስ ምን ሰራንለት ነው እኛስ ምን አረግን ቢያንስ መማር ያቀተናል መስማት ያቀተናል በሰማነው መስራት ልጆቻችንን ማስተማር ዲኑን ማስገንዘብ ሱናን ማወቅ ቁርአንን ማፈዝ ሰሃቦች እንዴት ሆነው ነው ቁርአንን ያፈዙት እኔ ሰላት ሐዲስ ወደኛ ሊደርስ ስንት መስዋዕትነት ነው የከፈሉት አንድ ሐዲስ ለመስማት አንድ ወር ይጓዙ ነው አንድ ወር ጉዞ አንድ ሐዲስ ለመስማት እኛ ግን ከዚህ እዚህ ልንመጣ ብዙ ነገር ልዝማን ብዙ ሐዲስ ልንሰማ በጣም እንሰላቻለን እንዳከማለን አንድ ቀን ካረግን ሁለተኛ እናረግም ይሄ ብዙ ይመስለናል ሰሃቦች ግን ጃብር ኢብኑ አብዱላህ ረሐለ ኢላ አብዱላህ ኢብኑ ኡነይስ في حديث واحد አንድ ሐዲስ ብቻ ሊጠይቀው የወር ጉዞ ግመል ገዝቶ አደልቦ አዘጋጅቶ ለጉዞ እንዲመች ማለት ነው ከመዲና ወጥቶ ምስር አብዱላህ ኢብኑ ኡነይስ ያለበት ግብጽ ሀገር ሄዶ ሐዲሱን ጠየቀውና እንዲህ ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እኔና አንተ ሰምተነው ነበር ሳልሰማው እንዳልሞት ብዬ ነው ያኔ ሊያስታውሰው ማለት ነው
حديث القصاص نعم سمعت رسول الله صلى الله عليه وسلم يقول الله تعالى يوم القيامة أنا الملك وأنا الديان لا ينبغي لأحد من أهل الجنة أن يدخل الجنة وأحد من أهل النار يطلبه بمظلمة ولا ينبغي لأحد من أهل النار أن يدخل النار وأحد من أهل الجنة يطلبه بمظلمة سيروا سبيتشان الله كياما كان يتعرى أنيني نقصو أنيني يهلون من الدوم كفلو عندهم سو بدل ያለበት ሰው የጀነት ሰውም ቢሆን የእሳት ሰው የበደለ ከሆነ ሳይከፍል አይገባም ጀነት እሳትም ይሄዱት በደል ካለባቸው ለጀነት ሰዎች እነሱም ሳይከፍል አይሄዱም ብሎ ይጣራል ይሄን ሐዲስ ሰምቻለሁ ሲል አስታወስከኝ ብሎ ተመለሰ ወደ መዲና ይሄ አጃንጂ ሌላ ነበር وهكذا ابو ايوب الانصاري عقبة بن عامر تمت رحلة اهل الحديث تبلو قال سيد بن مسيب ان كنت لاسير الايام والليالي من اجل حديث واحد አንድ ሐዲስ ለመስማት እኮ ብዙ ቀናቶችን ከሌሊቶች ጋር ጓዝ ነበርኳል ይሄ ነበር ሰሃቦቻችን ይሄ ነበር ታቢዒዎች እነዚህ ነበሩ አባቶቻችን አያቶቻችን ለዚህ ዲን የሚከፍሉት መስዋዕትነት እኛ ግን ትንሽ ነገር ትተን ለዚህ ዲን ቦታ ሰጥተን መማር ልጆቻችን ሐፍዝ መሆናል 10 ልጆች ካለ 10ን ቁርአን ማፍዝ መቻል አለባቸው እኛ መጣጣር አለብን ማስቀራት አለብን መታገል አለብን የቂያማ ቀን ይጠይቁናል አንዳንድ ሰለፎች እንዳሉት يسأل الله سبحانه وتعالى الوالد عن ولده قبل أن يسأل الولد عن والدها يتاوق ነው የአባት የእናት ሐቅ ሁሉም ሰው የቂያማ ቀን የሚጠይቅበት ሐቅ ነው አላህ ከራሱ ሐቅ አስከትሎ የጠቀሰው ሐቅ እኮ ወአብዱ الله ولا تشركوا به شيئا وبالوالدين إحسانا ከመሆኑም ጋር የቂያማ ቀን አንድ ልጅ ስለ አባቱ ከመጠየቁ በፊት አባት ስለ ልጁ ይጠየቃል ልጅን እንዴት ነው ያሳደግከው ቁርአን አሳፈስከው አላህን ፍራ አልከው ሐላል ሐራም ብላ ይሄ ልጅ አይቻለም ሐራም ነው ይሄ ነው ወቅ ብለን ስለ ሱና እንዲሰራ ስሩልን አይደለም ልጆቻችንን በል والله ወቁልን አላህን ፍሩልን ነው አላህን ከፈሩ አላህ ይረዝቃቸዋል አላህ በረካ ያደርግላቸዋል ይሄ መግቢያ ነው ለመመካከር ያህል ለዚህ ዲን ይቻል ነው የበኩላቸውን መጣጣር አለብን አንድ ሰው ሲነሳ ደግሞ ለሱ አጋዥ መሆን አለበት ምንም ስለሚያገኝ አይደለም በልብዙ ነገር አጥቶ ሊሆን ይችላል እዚህ ጋር የሚመጣ ብዙ ግፍተት ተፈጥሮበት ግን በዚህ ጊዜኛ አጋዦች መሆን ከጎኑ መቆም ማድረስ መተባበር ይሄ ካለ በኢዝኒላህ Subhanahu Wa Ta'ala አላህ በረካ ያደርጋል በዚህ ኸይር አላህ በረካ ያደርጋል ኡስታዞች አሉ ብዙ ወንድሞች ከኛም ጋር ከመጡ ወንድሞች وهكذا የተለቀሱ ኡስታዞችም ከነሱ ብንሰማ ደስ ይለናል ሁሉ ሙሻረካ አድርጎ ብንሰማ ደስ ይለናል لكن ኢንሻአላህ አንተ ቀደም ስላሉ የተወሰነ እንተዋወስና ሰብር እናደርጋለን ትንሽ ምክንያቱም ይሄ ሀያት ውስጥ ካሉ አጋጣሚዎች ነው ይሄ መመካከር መማማር ሁሉም ሰው ያገኘው ሁሉም ሰዓት አይገኝም ስለዚህ ከወንድሞቻችን ከሁሉም ብንሰማ ጥሩ ነው አላህ በረካ ያርግልን ተጠቃሚዎች ያርግ يقول الله سبحانه وتعالى في كتابه الكريم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور تلك هنا تعزيان الله سبحانه وتعالى إنياني أطنعنا بت وانطنعنات يتنقرن ونثان كلهم نفس موت الكماشنة الله لمن نقرن ይሄ ምናቀው ነገር ከመሆኑ ጋር እንድንዘጋጅ ሰዎች እርግጠኛ ሆነው የሚያውቁት እውነታ የለም እንደ ሞት እርግጠኛ ከመሆናቸው ጋር የሚዘነጉት ማለት ነው ማይሰሩለት ይሄን እውነታ ሁሌም ብናስታውስ ኖሮ ትልቅ ተጠቃሚዎች እንሆን ነበር በአላህ ፍቃድ خير ነገር ላይ እንሽቀዳደማለን ከሸር እንቆጠባለን كل نفس ذائقة الموت كلهم نفس موت ቀማሾች ትልቁም ትንሹም ሀብታሙም ደሃውም የታመመው ያልታመመው ወጣቱም ሽማግሌው ሁሉም ነው قال الإمام القرطبي رحمه الله وأجمع العلماء على أن الموت ليس له مرض معلوم ولا عمر معلوم ولا زمن معلوم
ولا مكان معلوم ኢማም القرطبي ተذكر ላይ ምን አለ ዑለማዎች በአጠቃላይ ተስማምተዋል በሽታ ሞት ማለት የታወቀ በሽታ የለውም ካልታመም ቀጥ ሞቱም አይባልም ጤነኛው ወጥቶ ሞት ይባላል ሲጫወት ከጓደኛ ሆኖ ሞት ይባላል በተለይ በአሁን ጊዜ ሞትን ፍጃ ካሉ ሙሲባዎችን በተጨማሪ ድንገተኛ ሞት በበዛበት ነብዩ ሰለላሁ ዐለይሂ ወሰለም ከእንደዚህ አይነቱ በአላህ ይጠበቁ ነበር ምክንያቱም ሳትዘጋጅ ወሲያህን ሳትጽፍ ብዙ ጊዜ ይሄን እዚህ አርጉ ሳትል ነው ሞት ለዛ ነው ሞት እስክትዘጋጅ አይጠብቅህም ተዘጋጅ ተጠብቀው አላህም ይሄን وانما توفون اجوركم يوم القيامه ስራችሁን ተከፈሉት የቂያማ ቀን ነው ስለዚህ አላህ ፊት ኸይር ማግኘት ከፈለጋችሁ አላህ ፊት ሚዛናችሁ እንዲደፋ ከፈለጋችሁ የጸጸቱን ቀን አለመጸጸት ከፈለጋችሁ ሰርታችሁ ተዘጋጁለት ተስተካክላችሁ ተጠበቁ እንጂ ሞት ተስተካከሉ ብሎ ማስጠንቀቂያ ይሰጣችሁ فلا يستطيعون توصية ولا إلى أهلهم يرجعون وصية ما استلالف አይችልም እንዴ ያስተናዱ እዚህ ቦታ ላይ ንብረት አለኝ እከሌ ሐቅ አለብኝ ይሄ ወሰዱ ማለት አይልም ሞት አይሰጥም فإذا جاء أجلهم لا يستأخرون ساعة ولا يستقدمون أجل كما አንድ ሰዓት አይዘገዩም አንድ ሰዓት አይፈጥኑም በዛቸው ሰዓት ነች قم في الدجا واتلو الكتاب يقول قم في الدجا واتلو الكتاب ولا تنم إلا كنومة حائر والهاني فلربما تأتي المنية بغتة فتساق من فرش إلى الأكفان يا حبذا عينان في غسق الدجا من خشية الرحمن باكيتان أنت ستتنيا يعني كم بروجرام الكل صرت ستتنيا እንደዚህ ያረጋለው ጧት እንዲሰነድ እዚህ ያደርሳል لكن አንዳንዴ ታቃለህ የምትነሳው ወደ ስራ ወደ እቅድህ ወደ ሰላት الفجر ሳይሆን ወደ ከፈንህ ሊሆን ይችላል የምትነሳው أكفاننا ربما منسوجة في الغيب ربما كفنوቻችን ተስተካክሏል ተሰፍቶ ተስተካክሏል ተሰርቷል ከፋብሪካ ወጥቷል እኛ ነገ እንዲህ ነው እንደዚህ ልንገነባ ብለን ፕሮግራም ስናወጣ ለዛና ነብያችን ሰለላሁ ዐለይሂ ወሰለም اكثروا ذكر هذه اللذات الموت موتን አስታውስ ሞት ተራ ከዙልም ትቆጠባለህ እስቲ አንተ ድንበር ትጋፋለህ ከሰው ወይ በሆነ ነገር ትደራረሳለህ እልህ ትያያዛለህ እንደዛ ላርግ እንደዚህ ልበቃል ላውርትልና ሞት ፊለፊትህ ካለ ግን በድሎኝም ከሆነ አላህ ጋር አገኘዋለሁ ከበደልኩት ደግሞ የቂያማ ቀን ዋረድበታለሁ ربما جهنم ወርድበት ስራ ነው ብለህ ትቆጠባለህ ሰዎች ጋር ያለው ጥፋት ይሄ መሰረቱ በአጠቃላይ ሞትን መዘንጋት መሰረቱ ይሄ ለዛና አላህ وانذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون يتططون كان استنككاچوال